ሕይወታችን በብዙ ውጣ ውረዶችና ማዕበሎች የተሞላ ነው። ነገር ግን በዚህ ዓለም ውስጥ ፍጹም ብቻችንን እንዳልሆንን የሚያሳዩን ድንቅ ክስተቶች አሉ። እግዚአብሔር ጣልቃ ገብነት በዕለት ተዕለት ሕይወታችን ውስጥ የሚገለጥበት መንገድ እጅግ አስገራሚ ነው። እርሱ ውድቀታችንን ወደ ስኬት፣ ፍርሃታችንን ወደ ጥልቅ ሰላም፣ የተዘጉትን በሮች ደግሞ ወደ አዳዲስ ተስፋዎች የሚቀይር የሕይወታችን ዋና መሪ ነው። እግዚአብሔር ጣልቃ ገብነት ምስጢር በእኛ አእምሮና ጥበብ ሙሉ ለሙሉ ሊፈታ የማይችል ነገር ግን በልብ ተሞክሮና በሕይወት ጉዞ ውስጥ በተጨባጭ የሚኖር ጥልቅ እውነት ነው። እግዚአብሔር በሰው ልጅ ሕይወት ውስጥ ጣልቃ የሚገባበት መንገድ የራሱ የሆነ ረቂቅ ምስጢራት አሉ። እነዚህን ምስጢራት ከማየታችን በፊት ላይክ አድርገው ቢጀምሩ እኛን እያበረታቱ ነው። እግዚአብሔር በሕይወታችን ጣልቃ ሲገባ የሚታየው የመጀመሪያው ምልክት በጊዜ ውስጥ መስራቱ ነው። የሰው ልጅ ሁልጊዜ አሁን ካልሆነ በሚል አጣዳፊ ስሜት ውስጥ ይኖራል። የእግዚአብሔር ጣልቃ ገብነት ትልቁ ምስጢር ግን በትክክለኛው ሰዓት ላይ መስራቱ ነው። እኛ የፈለግነው ነገር የዘገየ ሲመስለን፣ እግዚአብሔር ግን ሁኔታዎችን እያበሰለና እኛን ለዚያ ጊዜ እያዘጋጀን ነው። የእግዚአብሔር ጣልቃ ገብነት ፈጣን ላይሆን ይችላል፣ ነገር ግን መቼም ቢሆን አይረፍድም። ልክ በጊዜው ይደርሳል። እኛ በችግር ውስጥ ስንሆን ወይም አንድን ነገር በጣም ስንፈልግ መልሱ አሁን እንዲሆን እንወዳለን። ነገር ግን የእግዚአብሔር ምስጢር የሚያስተምረን እግዚአብሔር የሚሰጠን እኛ በፈለግነው ሰዓት ሳይሆን በሕይወታችን በሚጠቅመን ጊዜ ላይ ነው። አንዳንድ ጊዜ የምንፈልገው ነገር እንዲዘገይ የሚያደርገው እግዚአብሔር ስለከለከለን ሳይሆን ለዛ ለምንጠይቀው በረከት የሚመጥን ማንነትና ብስለት በውስጣችን እንዲገነባ ስለሚፈልግ ነው። ጊዜው ሲዘገይ ትዕግስትን እንለማመዳለን። በሂደት ውስጥ እምነታችን ይጠነክራል። የጊዜው ምስጢር ስጦታን ከመቀበላችን በፊት እኛ ራሳችን ስለ ስጦታው ብቁ እንድንሆን የማድረጊያ መለኮታዊ ትምህርት ቤት ነው። ብዙ ጊዜ በገዛ ፍላጎቶቻችን ሮጠን ልንደርስባቸው የምንፈልጋቸው መንገዶች ጥፋት ሊሆኑ ይችላሉ። እግዚአብሔር ፍጥነታችንን ገቶ ቆይ ሲለን ወደፊት ከሚመጣብን ትልቅ አደጋ ወይም ውድቀት እየጠበቀን እንደሆነ አናስተውልም። ስለዚህ የእግዚአብሔር ጊዜ መዘግየት ትልቅ መለኮታዊ ጥበቃና ፍቅር ነው። የጊዜው ምስጢር የሚነግረን እግዚአብሔር በሕይወታችን ውስጥ የሚሠራው ሥራ ሁሉ ጊዜን ጠብቆ እንደሚፈጸም ነው። መጽሐፍ ቅዱስ ሁሉን ነገር በጊዜው ውብ አድርጎ ሠራው እንደሚለው የእግዚአብሔርን ጊዜ መጠበቅና መታመን በሕይወታችን ውስጥ የሚመጡ ጭንቀቶችን ሁሉ የምናስወግድበት ትልቅ የዕረፍት ምስጢር ነው። እግዚአብሔር በሕይወታችን ጣልቃ ሲገባ የሚታየው ሁለተኛው ምልክት አዳዲስ መንገዶች ይከፈታሉ። እኛ ብዙ ጊዜ ሕይወታችንን በአንድ መስመር ብቻ እናሰምራለን። ይህንን ተምሬ፣ በዚህ ተቀጥሬ፣ በዚህ መንገድ አልፌ ብለን እናቅዳለን። ነገር ግን እግዚአብሔር እኛ ካሰብነው መስመር ውጪ የሚያደርገንን አዲስ አቅጣጫ ያመጣል። ያ አዲስ መንገድ መጀመሪያ ላይ ግራ የሚያጋባ ከልምዳችን ውጭ ሆነና ጨርሶ ያላሰብነው ሊሆን ይችላል። ፍጻሜው ግን እኛ ከለመነው በላይ እጅግ የላቀ ስኬትና ሰላም የሚገኝበት ይሆናል። አንዳንድ ጊዜ በሕይወታችን ውስጥ ትልቅ ተስፋ የጣልንበት በር በድንገት ሲዘጋብን እናዝናለን። ነገር ግን የመለኮት ጣልቃ ገብነት ምስጢር የሚገለጠው እዚያ ላይ ነው። እግዚአብሔር ያንን በር የዘጋው ለበጎ ነው። ልክ ያ በር ሲዘጋ ጨርሶ ወደማናውቀውና ወደማንጠበቀው እጅግ የተሻለ ወደ አዲስ በር ይመራናል። በዚህ አዲስ መንገድ ላይ እግዚአብሔር ቀደም ሲል የማናውቃቸውን አዳዲስ ሰዎችን ወደ ሕይወታችን ያመጣል። በድንገት መንገድ ላይ ያገኘነው ሰው ወይም ያለ ምክንያት የተዋወቅነው ግለሰብ ለሕይወታችን አዲስ የሥራ በር የሚከፍትልን ሆኖ እናገኘዋለን። እነዚህ ሁኔታዎች በሰው ዓይን አጋጣሚዎች ይመስላሉ። እግዚአብሔር ግን እኛን በአዲስ መስመር ላይ ለማስኬድ የሚጠቀምባቸው ስውር መንገዶች ናቸው። ሙሴ በግብፅ ንጉሥ ውስጥ ልዑል ሆኖ አድጓል። የገዛ ወገኖችን ለመርዳት በራሱ ጉልበትና ጥበብ ሲሞክር ሳይሳካለት ቀርቶ ነፍሰ ገዳይ ተባለና ወደ ምድረ በዳ ኮበለለ። ለ40 ዓመታት በምድረ በዳ በግ ሲጠብቅ የሙሴ ታሪክ ያበቃለትና የተረሳ ይመስል ነበር። ነገር ግን እግዚአብሔር ባልጠበቀው አዲስ መንገድ ተገልጦለት ታላቅ ነፃ አውጪ አደረገው። የሙሴ ዕቅድና ጉልበት ሲደክም የእግዚአብሔር አዲሱ መንገድ ጀመረ። ያልተጠበቁ አዳዲስ መንገዶች ማለት የሰው ልጅ ካርታ ሲያልቅ
የእግዚአብሔር መሪነት የሚጀምርበት ስፍራ ነው። እግዚአብሔር እኛን ወደ እነዛ መንገዶች የሚያስገባን የሕይወት ታሪካችን ይበልጥ ውብ ለማድረግና አቅማችንን እንድንረዳ በራሳችን ጥበብ ላይ ሳይሆን በእርሱ መለኮታዊ ጥበቃ እንድንደገፍ ለማስተማር ነው። በመጽሐፍ ቅዱስ ውስጥ እግዚአብሔር ሰዎችን የመራበት ታሪክ ሁሉ የሚያሳየው እርሱ ሰው ተስፋ የቆረጠበትን መንገድ ሰብሮ ማንም ሊዘጋው የማይችለውን አዲስና ሕያው መንገድ የሚከፍት አምላክ መሆኑን ነው። ሦስተኛው እግዚአብሔር በሕይወታችን ጣልቃ መግባቱን የሚያሳየው ምልክት በሰዎችና በሁኔታዎች መጠቀሙ ነው። በሕይወቱ ውስጥ ምንም አይነት አስቀድሞ ዝግጅት ሳይኖር በትክክለኛው ሰዓት በትክክለኛው ቦታ ላይ መገኘት ወይም ልክ በዚያ ቅጽበት የሚረዳውትን ሰዎች ማግኘት አጋጣሚ ይመስላል። ነገር ግን የእግዚአብሔር ጣልቃ ገብነት ማሳያ ነው። እግዚአብሔር በሰዎችና በሁኔታዎች መጠቀሙ የመለኮት ጣልቃ ገብነት የሚገለጥበት እጅግ ረቂቅና ውብ መንገድ ነው። እግዚአብሔር በሰማይ ላይ በሚታዩ አስገራሚ ምልክቶች ብቻ ሳይሆን ተራ በሚመስሉ የዕለት ተዕለት ክስተቶችና በሰዎች ግንኙነት ውስጥ ሥራውን ያከናውናል። አንዳንዴ በጣም ተጨንቀን ወይም ሞጫተን ባለንበት ሰዓት አንድ ሰው ደውሎ ወይም በድንገት አግኝቶን የምንፈልገውን መፍትሄ ሊነግረን ይችላል። ያ ሰው እኛን ለመርዳት ሆን ብሎ ያቀደው ላይሆን ይችላል። ነገር ግን በእግዚአብሔር የተዘጋጀ የኛ መውጫ መንገድ ነው። በሕይወታችን ውስጥ ለአጭር ጊዜ መጥተው ትልቅ አሻራ ጥለው ሐሳባችንን ወይም አካሄዳችንን ቀይረው የሚጠፉ ሰዎች የእግዚአብሔር ጣልቃ ገብነት መሳሪያዎች ናቸው። እግዚአብሔር እኛን ለመርዳት ሲል የሌሎችን ሰዎች ልብና ሐሳብ ይነካል። ሊረዱን የማይገቡ ወይም ጨካኝ የሚባሉ ሰዎችን ሳይቀር ባልታወቀ ምክንያት እኛን ለመርዳት ፈቃደኛ ሲሆኑ ይስተዋላል። ይህ እግዚአብሔር በሰዎች ልብ ውስጥ በጎ ነገር እየዘራ መሆኑን የሚያመለክት የእርሱ ጣልቃ ገብነት ነው። የአይሁድ ሕዝብ በአማ ክፋት ምክንያት የጥፋት አዋጅ ታውጆባቸው ነበር። አስቴር በዛ ሰዓት በንጉሡ ቤተ መንግሥት ንግሥት ሆና ነበር። እግዚአብሔር አስቴርን አስቀድሞ ወደ ቤተ መንግሥት ያመጣት በሁኔታዎች ተጠቅሞ ሕዝቡን ለማዳን ነበር። እግዚአብሔር ጣልቃ ሲገባልን በሰዎች እጅ፣ እግርና አንደበት ይጠቀማል። ኤልያስ በራቡ ዘመን የሚበላው አጥቶ በነበረበት ጊዜ እግዚአብሔር በአንዲት ድሃ መበለት ተጠቅሞ መገበው። ሴቲቷ ራሷ የምትበላው ባይኖራትም እግዚአብሔር ግን እሷን ለኤልያስ የበረከት ምንጭ፣ ኤልያስን ደግሞ ለሴቲቷ የሕይወት መትረፊያ አድርጎ ተጠቀመባቸው። አንዳንድ ጊዜ እግዚአብሔር ጣልቃ ገብቶ እኛን ካልታሰበ አደጋ ለመጠበቅ ፈጽሞ የማናቃቸውን ሰዎች እንደ መከላከያ ግንብ ያደርጋቸዋል። ሐዋርያው ጳውሎስ በሐዋርያት ሥራ ምዕራፍ 23 ላይ በኢየሩሳሌም በነበረበት ጊዜ አይሁድ ሊገሉት በሚስጥር ተማክሮ ነበር። ነገር ግን የጳውሎስ የእህት ልጅ ይህንን ሴራ በድንገት ሰምቶ ለሮማዊው የጦር አዛዥ ነገረው። ያ ሮማዊው የጦር አዛዥ ጳውሎስን በብዙ ወታደሮች አጅቦ በምሽት በማስወጣት ከሞት አተረፈው። እግዚአብሔር በጳውሎስ የወንድም ልጅና በሮማዊ አዛዥ ተጠቅሞ የጳውሎስን ሕይወት ጠበቀ። እግዚአብሔር እኛን በሌሎች በኩል ይባርከናል፣ እኛን ደግሞ ለሌሎች በረከት ያደርገናል። አንድ ሰው መልካም ሲያደርግልን ያንን ሰው ማመስገን እንዳለብን ግልጽ ቢሆንም ነገር ግን ዋናው የቸርነቱ ምንጭ በሰውየው ልብ ውስጥ በጎነትን የዘራው እግዚአብሔር መሆኑን ማወቅ አለብን። አራተኛው እግዚአብሔር በሕይወታችን ጣልቃ ሲገባ የምናየው ምልክት አይሆንም የሚል መለኮታዊ ምላሽ ነው። እኛ ሰዎች ብዙውን ጊዜ ጣልቃ ገብነትን የምንረዳው የፈለግነውን ነገር ሲሳካ መንገዱ ጥርግ ብሎ ሲከፈትና ያቀነው ቦታ ላይ ስንደርስ ብቻ ነው። ነገር ግን እግዚአብሔር አይሆንም በማለት ጣልቃ ይገባል። እኛ ሰዎች የምንጠይቀው ነገር አሁን ባለንበት መስፈርት መልካም መስሎ ስለታየን ነው። ነገር ግን ያ የፈለግነው ነገር ወደፊት በሕይወታችን በባህሪያችን ወይም በመንፈሳዊነታችን ላይ የሚያመጣውን ጥፋት አናውቅ። እግዚአብሔር ከፊታችን ያለውን ገደልና አደጋ አስቀድሞ ስለማያይ ከጥፋት ሊጠብቀን ሲል መንገዱን ይዘጋዋል። በወቅቱ ማጣት ቢመስልም በኋላ ግን ያ ነገር ባይቀርልኝ ኖሮ ጠፍቼ ነበር ብለን የምናመሰግንበት ትልቅ ጥበቃ ነው። አንዳንዴ እግዚአብሔር አይሆንም የሚለን ያ የለመነው ነገር ለኛ በጣም ትንሽ ስለሆነና እርሱ ለኛ ያዘጋጀው የበለጠና የተሻለ ነገር ስለሆነ ነው።
መጽሐፍ ቅዱስ እግዚአብሔር ታላላቅ ሰዎችን አይሆንም በማለት ከጥፋት እንዳዳናቸው ያስተምረናል። ጳውሎስ በሥጋው ላይ ይወጋው የነበረውን የሰይጣን መልእክተኛ ከእርሱ እንዲርቅ እግዚአብሔርን አጥብቆ ለመነ። እግዚአብሔር ግን አይሆንም አለው። ጸጋዬ ይበቃል፣ ኃይሌ በድካሜ ይፈጸማልና ይላል ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 9። ዳዊት ለእግዚአብሔር ታላቅ ቤተ መቅደስ ለመስራት ከፍተኛ ፍላጎት ነበረው፣ አቅሙም ነበረው። ነገር ግን እግዚአብሔር በነቢዩ ናታን በኩል አይሆንም፣ አንተ ብዙ ደም ያፈሰስክ ተዋጊ ስለሆንክ ቤቴን አትሰራም አለው። ዳዊትም የእግዚአብሔርን አይሆንም በጸጋ ተቀብሎ ለልጁ የሚሆን ቁሳቁስ አዘጋጀ። እግዚአብሔር በሕይወታችን ውስጥ የሚሰራው እኛ በምናወጣው ቀመርና ስሌት አይደለም፣ በራሱ ጊዜና መንገድ ስለሆነ እኛን አይሆንም ይለናል። አምስተኛው የእግዚአብሔርን ጣልቃ ገብነትን ማሳያው አስቸጋሪ ሁኔታዎችን ለበጎ በመቀየር ነው። እግዚአብሔር ሁኔታችሁን የሚቀይረው እኛ በምናስበው መንገድ ላይሆን ይችላል። አንዳንዴ አስቸጋሪና መጥፎ የሚመስሉ ሁኔታዎች ተጠቅሞ ወደ ታላቅ ስኬት ይመራናል። ጠላታችን ሰይጣን ወይም ክፉ ሰዎች አንድን አስቸጋሪ ሁኔታ በሕይወታችን ላይ የሚያመጡት እኛን ለማጥፋት፣ ተስፋ ለማስቆረጥና ካለንበት መስመር ለማውጣት ነው። እግዚአብሔር ግን ጣልቃ ሲገባ የሁኔታውን አቅጣጫ 180 ዲግሪ በመቀየር ያ መከራ ለእኛ ማደጊያ እንዲሆን ያደርገዋል። ዮሴፍ በሕይወቱ መገባደጃ ላይ ለወንድሞቹ ያላቸው የእግዚአብሔርን ታላቅነት ያሳያል። እናንተ ክፉ ነገር አሰባችሁብኝ፣ እግዚአብሔር ግን ሕዝቡ እንዲድን ለበጎ ነገር አደረገው ይላል ዘፍጥረት ምዕራፍ 50 ቁጥር 20። እግዚአብሔር የዮሴፍን ወንድሞች ክፋት፣ የጲጢፋራ ሚስትን የሐሰት ክስና የወይን ቤቱን መከራ ሰብስቦ ለግብፅ ጠቅላይ ሚኒስትርነት ማብቂያ መንገድ አደረገው። ክፋቱ አልቀረም፣ ነገር ግን የክፋቱ ውጤት ለበጎ ተለወጠ። በተፈጥሮ ውስጥ ውድ ነገሮች መዓዛቸው የሚገለጠው ሲሰበሩ ወይም ሲጨፈለቁ ነው። ለምሳሌ ወይራ ሳይጨፈለቅ ዘይት አይሆንም። ወይን ሳይረገጥ ምርጥ መጠጥ አይወጣውም። ሽቶም ዕቃው ሳይሰበር መዓዛው ክፍሉን አይሞላውም። በሕይወታችን የሚመጡ አስቸጋሪ ሁኔታዎች እኛን ለመጨፍለቅ የመጡ ይመስላሉ። ነገር ግን እግዚአብሔር በዚያ ስብራት ውስጥ ተጠቅሞ በውስጣችን የተደበቀውን ታላቅ እምነት፣ ትዕግስትና የውስጥ ጥንካሬ አውጥቶ ለዓለም ያሳያል። በአስቸጋሪ ሁኔታዎች ውስጥ አልፈን ስናሸንፍ እግዚአብሔር እኛን ለሌሎች ስብራት ፈዋሽና አማካሪ አድርጎ ያቆመናል። በሕይወቱ መከራን ያላየ ሰው መከራ ውስጥ ያለን ሰው በጥልቀት ሊረዳው አይችልም። ሐዋርያው ጳውሎስ ይህንን ሲያስረዳ እንዲህ ይላል፣ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ውስጥ ያሉትን ማጽናናት እንችላለን ይላል ሁለተኛ ቆሮንቶስ 1:4። ያሳለፍነው በሽታ፣ ያሳለፍነው እጥረት ወይም ውድቀት ዛሬ ተመሳሳይ ችግር ውስጥ ላሉ ሰዎች የተስፋ ብርሃን እንድንሆን ያደርገናል። እግዚአብሔር በሕይወታችን መጥፎ ታሪክ እንዲጻፍ ሊፈቅድ ይችላል። ነገር ግን የታሪኩ መደምደሚያ የመጻፍ ሥልጣን የእርሱ ብቻ ነው። እግዚአብሔር ታሪካችንን የሚደመድመው በውድቀት ሳይሆን አስቸጋሪ ሁኔታ ተገልብጦ በሚያሳይ ታላቅ ድልና በረከት ነው። አመሰግናለሁ። ቤተሰብ ካልሆኖቹ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሌሎች እንድንደርስ ደግሞ ላይክ፣ ሼር በማድረግ አብረውን ይቆሙ።